ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ የጧት አመጽ በቤተልሔም ታፈሰ። 13 ቀን በልጣታለሁ። ሁለታችንም የመጨረሻ ልጆች ነን። በሷና በታላላቅ እህቶቿ መካከል የ20 ዓመታት ልዩነት እንደሚኖር ገምታለሁ። በእኔና በታላላቆቼ መካከል ደግሞ 10 ዓመታት። ቀይ ናት። ከቅላቷ የተነሳ የደም ስሯ አረንጓዴ ሆኖ ከቆዳዋ ላይ ይታያል። ከርዳዳ ፀጉር ሲኖራት ግንባሯ ወደፊት ወጣ ይላል። እኔ በተቃራኒው ጠቆር ያለ ቆዳና ዞማ ፀጉር ነበረኝ። ጥሩ ፀጉር ይወጣላታል እያለች እናቷ ቶሎ ቶሎ ትላጫት የነበረ ቢሆንም ለውጥ አልነበረውም። ለ6ኛ ዓመት ልደት ቀናችን አንድ አይነት ቀሚስ ለብሰን እሷ በመላጣዋ እኔ በተዘናፈለው ፀጉሬ ተቃቅፈን የተነሳነው ፎቶ ነበረን። መላጣዋንና አይኗን እያየው ብዙ ይገርመኛል። እድሜዋ እየጨመረ ሲመጣ ቆንጆ እንደምትሆን ተተንብዮላት ነበር። በኋላ የታየውም እሱ ነው። ልዕልት መሰለች። እጅግ የከበረ ቤተሰብ ውስጥ ነበር የተወለደችው። ታላላቅ እህቶቿ ውበትና ዘናጭነትን ከሚላን ሴቶች የወረሱ ነበር የሚመስሉት። እኛ ነፍስ እስክናውቅ አላየናቸውም። ሃይስኩላቸውን አዲስ አበባ ተምረው ዘንጠው ጨርሰው ነው የመጡት። በሆነ ጊዜ ቀይ የቤት መኪና በራቸው ላይ ቆሞ መነጽር የሰኩና በሽቶ የታጠቡ ዘመዶቻቸው የሚጠይቋቸው የተከበረ ቤተሰብ ነበር። ቀጭን ብትሆንም እንደ ብረት የጠነከረች ነበረች። ኃይለኛ የሚለው ቃል ከሷ ጋር የሚመጣጠን ባለመሆኑ ሌላ መፈለግ አለበት። እጁን ደፍሮ የሚያሳርፍባት የቤተሰቧ አካል የለም። ንዴቷ መቼ እንደሚጀምራት፣ መቼ አረፋ እንደምትደፍቅና መቼ ልውጥ እንደምትል የሚያውቅ የለም። ድንገት ቁርስ ላይ በሻዩ መጎምዘዝ ወይም ራሷን እንደ ንግሥት ከመቁጠሯ የተነሳ ታላላቆቿ ባላቀበሏት ማንኪያ ምክንያት ሊሆን ይችላል፣ ተወርውራ ትወጣለች። የአጥሩን በር ከፍታ ለምን ጉዳይ መንገዱ ዳር ተጀምሮ እንደተቀመጠ በማላውቀው 4 ማዕዘን ሰፊ ኮለን ላይ ተንጠልጥላ ቂብ ትላለች። ቤታችን መስቀልያው መንገድ ላይ ሲሆን በአራቱም አቅጣጫ የሚዘረጋ ነዋሪ አለበት። ኃይለኛውና ጎርነን ያለው ድምጿ እስካሁን ይገርመኛል። ታዲያ በዚያው ድምጿ ሃሎ ሃሎ ብላ ትጀምራለች። ሃሎ ሃሎ ለቀበሌ 6 ነዋሪዎች በሙሉ ስትል መንደርተኛው በየገዛ አጥሩ ውስጥ አጮልቆ ለወሬ ያስፈስፋል። ደፍሮ በሩን ከፍቶ የሚወጣ የለም። የአራቱንም እህቶቿን ስም በተራ እየጠራች የሚያውቋቸውንም የማያውቋቸውንም ሰላም ያሏቸውንም ወንዶች ስም በዝርዝር እያነሳች በብልግና ጠርታና በአሽሙር ተናግራ ዜናውን ተፈጽማለች። በአጥር ውስጥ ሆኖ ወሬውን የሰማ ሁሉ በነጠላ አፉን ሸፍኖ እየሳቀ ወደ ቤቱ ይገባል። እሷ እዛው ኮለን ላይ ቆማ ወደ መንገዶቹ ወዲያ ወዲህ ታማትራለች። ያ የተከበረ ቤተሰብ ለሰዓታት በአጥር ውስጥ ሲዘዋወር አይታይም። ጸጥ ብለው በቤት ይቆያሉ። ተመልሳ በሩን ከፍታ ትገባለች ወይም እኔን ትጠራኛለች። ንቅንቅ እንዳትይ ትለኛለች እናቴ። ወይ አንዳንዴ ሾልኬ እሄዳለሁ። ያ ሁሉ ዜና መስቀልያው መንገድ ላይ ተነቦ አብረን ስንገባ የተከበሩ አባቷን እናገኛለን። በልጅነቴ የውርደቱና የህመሙን ልክ ባላቆም ሳያቸው እምባዬ ይመጣብኝ ነበር። ቤተልሔም ደህና ነሽ ይሉኛል። ሁሉም ሰው ሚሚ እያለኝ፣ እሳቸው ግን በቤት ስሜ ጠርተውኝ አያውቁም ነበር። በዝምተኛና ጋግርታን ባህሪዬ ምክንያት አብራኝ እንድትወል ቢፈልጉም የኔ ቤተሰቦች ደግሞ መከልከል ጀመሩ። ከጓደኛዬ በላይ ቤተሰቦቿን ወዳቸው ነበር። እናቴ ቤቱን ጥላ ከሄደች በኋላ የጓደኛዬን እናት በተቀመጠችበት ብዙ ዞርኳት፣ ታከኳት። እጇንም እግሯንም ቀይ ጥፍር ቀለም የምትቀባ እጅግ ቆንጆ ሴት ነበረች። እናቴ ደግሞ ጴንጤ ሆና ስለነበር ነጭ ጥፍር ቀለም ብቻ ትቀባለች። በቁንጅና እኔ እበልጥ በሚል ፉክቻ ከእናቴ ጋር እስከ መኮራረፍ ሁሉ ይደርሱ ነበር።
በእርግጥ እናቴ በብዙ እጥፍ ቆንጆ ነበረች። በተቀመጠችበት ስታከካት አንስታ ጭኗ ላይ አስቀመጠችኝ። ትልልቅ ጡቶች አሏት። ተደገፍኳቸው። ጡት ትጠቢያለሽ ልስጥሽ? የምሯን አልመሰለኝም፣ ግን አውጥታ ሰጠችኝ። ጡቷ ምንም አልነበረውም። ያቺን የመሰለች ዘመናዊት ሴት የሌላ ሰው ልጅ አቅፋ ጡቷን የሰጠችበት መንገድ እስካሁን ይደንቀኛል። እናት የላትም ብላ እኮ ነው። ቤተሰቦቿን የማከብርበትን መንገድ ስታይ አሃ በእኔ ቦታ ቢወስዷትስ ብላ ሰግታ ይሆናል። በጸባዩዋ ላይ ጥቂት እንደመለወጥ ብላም ነበር። የሆነው ሆኖ ራሷን አስከብራ በቤተሰቧም በውጪ ሰውም ተፈርታ የኖረች ሳትታጠቅ የገዛችና ሳትተኩስ ስጋት የሆነችውን እሷን የሚስተካከል ሰው አላየሁ። 7 ዓመት ሞልቶ እኛን ትምህርት ቤት ለመላክ ወላጆቻችን እንደጓጉ ነው። ጊዜው ደግሞ ገና ነው። ሴት አያቷ ከኛ ራቅ ብለው ስለሚኖሩ አንዳንዴ መልእክት ይዘንላቸው እንሄዳለን። ከትግርኛ በቀር የሚናገሩ አይደሉም። ረጅም ቀይ ሞገሳም ሴት ነበሩ። ጥቂት አውርታቸው እሳቸው በትግርኛ ሲመልሱ በቃ ሲሲሲ አትበይ ብላቸው ዕቃውን ወዲያ ትወረውርና ውልቅ ትላለች። እኔ የሚመለስ ዕቃ እንዲሰጡኝ ቆም እላለሁ። ከሰጡኝ ለእናቷ እመልሳለሁ። አንድ ጊዜ ታምራት ላይ እኔ ወደ ሀገራችን ለጉብኝት ሲመጣ አበባ እንድትሰጥ ተጋበዘች። ቀድሞ የትጥቅ ትግሉ ውስጥ በነበረችው ዘመዳቸው ምክንያት እንጂ በሷ ጸባይ እንኳን አበባ ምንም አይሰጣት። ከቅዳሜ ቀን ቀደም ብሎ በዘመድና ቤተሰብ ብዙ ስልጠና ተሰጣት። ነውረኛ ነገር እንዳትናገር፣ ስለ ሰውየው ግዝፈት ብልግና ማሳየት እንደሌለባትና እንደለመደችውም ሃሎ ለቀበሌ 6 ነዋሪዎች የሚል ዜና ብታቀርብ እንደምትታሰር ብቻ ብዙ ልዩ ስልጠና ተሰጣት። ግን ይህን ሁሉ አድርጌ እኔ ምን አገኛለሁ አለቻቸው። በቴሌቪዥን ትታያለሽ ሲሏት ደስ አላት። በቴሌቪዥን መታየት ቀላል ነገር አድርገሽው ነው? ፓወር እኮ ነው። በአካባቢው በቴሌቪዥን መታየት ኩራት ነው። አንዳንድ ከፍተኛ ድርድሮች እኮ በቴሌቪዥን በመታየት ብቻ ተቋጭተዋል። በቴሌቪዥን ለመታየት ርዕዮተ ዓለም ተቀይሯል። የመስቀልያ ላይ ስድብ ወደ ምርቃትና ምስጋና ዞሯል። ሙጥኝ ያልከውን ስድብና አሽሙር ለቀ ጸጉርህን አበጥረውህ እጅህን ይዘውህ በቴሌቪዥን ታይተሃል። አሃ ቀላል ማድረግህ ነው በቴሌቪዥን መታየት። ያን አስቸጋሪ ጸጉር ቆንጆ ለማድረግ ተሟሟቱ። በጠዋት በክብር በመኪና ይዘዋት ስለሄዱ እስክትመጣ ናፍቆት ገደለኝ። ከሷ ቀድሜ እኔም አበባ ሰጥቼ በቴሌቪዥን ታይቼ አውቃለሁ። ግን ይህን ለሚያህል ባለስልጣን አልነበረም። ቴሌቪዥናቸው ላይ አፍጥጠናል። የትግርኛ ፕሮግራም ላይ ሳይታይ ቀረ። በኦሮምኛ ዜና የለም። በንዴት አረፋ መድፈቁ ሊጀመር ሲል ቪዲዮ ስላልደረሳቸው ይሆናል አሉ አባቷ። በአማርኛ ርዕሰ ዜና ላይ ታየ። ዜናው እስኪያባራ ታገስን። የታምራት ላይኔ ጉብኝት ሲዘገብ ከአይን ጥቅሻ ፈጥኖ የሷ መልክ ታየች አልን በደስታ። እሷም አባቷም ደስ አላቸው። እሷን ደግመን ለማየት እስከ እንግሊዘኛ ዜና ጠበቅን። በድጋሚ ታየች። የሷ በጊዜ የከሰመው የጧት አመጽ ነበር። የጧት አመጽ እምብዛም አይሳካም። ምክንያቱም አቅም አልዳበረም። ትምህርት የለም፣ እድሜ የለም፣ ሪሶርስ የለም፣ ጡንቻ የለም፣ የሚያምንህ የለም። ሃሎ ብሎ የሚጀመር ጎርናና ድምፅ ብቻና ብቻ ነው ያለ። ሰፈርተኛው ነጠላውን አፉ ላይ አድርጎ ወደየቤቱ የሚገባው ፈርቶ አይደለም። ያ ቤተሰብ ሲዋረድ ሲደነግጥና ሲፈርስ ለማየት ካለ ምቀኝነት ነው። ወደ ሰው ደጅ ደርሳ አንዲት አጥር ነካለው ብትል ግን መንጋጭለዋ እንደሚላት ታውቃል። ሃሎውን ግን ከአጥር ጀርባ ይሰማል። ከዚያ ደልቀቅ ያለና የቆንጆቹ ቤት ከሚባለው ስም ላይ ተቀጽላ እሷ መጣች። የጧቱ የሷ አመጽ ሃሎ እና መስቀልያ ላይ ቆሞ ስድብ ማዝደብ ብቻ ነበር። የጧት አመጽ ስለሆነ መልኳን ቡራቡሬ አድርጎ እንዳስቀመጣት በለጋነቷ ብዙ በትርና ሰይፍ እንደቀመሰች አውቃለሁ። ቆይቼ እኔም ከሷ በከፋ ደረጃ ባመጽም አርፍጄ ጥርስ አውጥቼ ስለነበር ተረፍኩ። ከቤተልሔም ታፈሰ።